በበራችን ላይ የተጣለው መተትና የመዝሙር 22 የመዝሙር 90 ተአምርና ኃይልን ነው የምነግራችሁ። የዚህ የመተት ጉዳይ ከአቅሜ በላይ የሆነ ነው። እኔ እዛ ቆሜ ጸሎት ባረክ እንግዲህ የሚያይ ሰው ሌላ ነገር ነው የሚያስብ። እቃውንም እኔ ያስቀመጥኩትም ሊመስለው ይችላል። መተት አድራጊውም እኔ ለመስል ይችላል። ያ የመኪናው ባለ የጥንቁልና አሰራር ነው፣ የድብትርና አሰራር ነው። ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? እንግዲህ በዛሬ ቪዲዮ ላይ ይዤላችሁ የመጣሁት በበራችን ላይ የተጣለው መተትና የመዝሙር 22 የመዝሙር 90 ተአምርና ኃይልን ነው የምነግራችሁ። ሌሎችም እንዲማሩበት እንዲነቁበት ሼር አድርጉላቸው። እንግዲህ ወደ ፕሮግራማችን አብረን እንገባለን። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ወደ አጋጠመኝ ነገር ከመግባቴ በፊት ለአባታችን ለመላከ መንክራት መምህር ግርማ ወንድሙ፣ ለመምህር ተስፋዬ አበራ፣ ለቀሲስ ሄኖክ ወልደ ማርያም፣ ለአባታችን ለአባ ሳሙኤል እግዚአብሔር ጸጋውን ያብዛላቸው፣ የአገልግሎት ዘመናቸውን ይጨምርላቸው፣ እድሜና ጤናቸው ይስጣቸው ማለት እፈልጋለሁኝ። ምክንያቱም ያነቁን መንፈሳዊናችን እንዲበራ ከነበርንበት የኃጢአት ህይወት ተመልሰን ዛሬ ደግሞ ለነፍሳችን የሚበጀንን አቅጣጫና የህይወት መስመር ውስጥ እንድንገባ ይረዱን ከእግዚአብሔር ጋር እነሱ ስለሆኑ እውነትም ከዚህ በላይ ይገባቸዋል ማለት ነው። እኔ ወደ አጋጠመኝ ነገር ስገባላችሁ ውዳሴ ከንቱ ልነግራችሁ እየታበይኩኝ ምናምን አይደለም። የመላከ መንክራት መምህር ግርማ ወንድሙን፣ መምህር ተስፋዬን፣ የቀሲስ ሄኖክ ወልደ ማርያምን፣ የአባ ሳሙኤልን አይተናል፣ ትምህርቱን ሰምተናል። አሁንም እያዳመጥን ነው፣ ወደፊትም እናዳምጣለን አይደለ? ግን በተግባር ካልኖር ነው ሰምተን ገጠመኙን ሰምተን ከንፈር መጠን በጣም ሲያሳዝነ ታሪክ በጣም ደስ ሲል ብለን ተአምር ነው የተደረገላቸው እዛ ቤተሰብ ውስጥ ስለሆነች ወንድም ሰምተን ተገርመን ብቻ ዝም የምንል ከሆነ ካልተገበር ነው ወደ ህይወታችን ካላመጣ ነው አዳምጥ ነበር ሰማ ነበር ምንም ጥቅም የለውምና እንግዲህ ካጋጠመኝ አንፃር እንዴት ነው በተግባር ቤታችን ላይ የሆነ ነገር ሲጣል ሲወረወርብን እንዴት ነው ማስወገድ ያለብን የሚለው ነገር አባቶች እንዴት ነው ያስተማሩን፣ እንዴት አስወገድ ነው የሚለው ነገር ከኔ ወይ ደግሞ ከዚህ እኔ ካጋጠመኝ ነገር እንድትማሩ ነው። ለዛ ነውና በሌላ ነገር እንዳታስቡብኝ ነው። ስለዚህ ምንድነው የተፈጠረው? በቅርብ ነው 4 ቀን 5 ቀን ቢሆነው ነው ከመሸ ቤተሰቦቼ ወደ ውጭ ወጡ ማለት ነው። ከግቢ ውጭ ወጡ። ሲመለሱ በር የከፈትኩት እኔ ነኝ። እነሱ ከውጭ ስለመጡ አይተውታል። አጋጣሚ በራችን እንደዚህ ነው፣ የምትቆም መኪና አለች፣ ትንሽ የጎረቤት መኪና። ከሷ ጫፍ ላይ መኪናዋ ከቆመችበት እኛ በሩና መኪናው ያለችበት ጫፍ ላይ የእጅ መያዣ ዘንቢል፣ ማዳበሪያ፣ ኩርቱ ፌስታል፣ የውሃ ጃር ፕላስቲክ የለም ይሄ ሃይላንዱ ትልቁ፣ እሱ የሆነ የተሞላ ነገር አለ ተቀምጧል። በመኪናውና የኛን በር አስታካው አስቀምጠውታል ማለት ነው። ከዛ አየነውና አይ ማናችን በእጅ መንካት የለብንም፣ ምንድነው ማድረግ ያለብን? እስቲ ይሄ ነገር አንዳንድ ሰው ቤት ቆይ እቺን ነገር ለሰው ሰጥቼው ከምገባ ማንም ስለሌለ ጨለማም ስለሆነ ቆይ የሆነ ቦታ ለውሽቃትና ሰው አናገሬ ሰው ቤት ገብቼ ሲወጣ ይዤው እሄዳለሁ ብሎ ጨለማ ስለሆነ አስቀምጦት ይሆን ወይስ ይሄ ነገር ከጎረቤትም ከጓደኛም ከዘመድም ከምንም የተላከ መተት ሟርት የደብተራና የጥንቁላ አሰራር ሊሆን ይችላል ብለን አስበን ምን አደረግን? ይሄ ነገር እንደዚሁ ካደረ ያው ጧት ችግር አለ ሆን ተብሎ የተቀመጠ ነገር ነው። ሰው እግሩን ጠብቆ ሲወጣ ማንንም የለም ተብሎ የተቀመጠ ነገር ይሆናል፣ ጨለማ ተገን ተደርጎ። ስለዚህ ጧት ማድረግ ያለብን እናደርጋለን ብለን እግዚአብሔር በፈቀደ ሰብሰብ ብለን ያው ያቅማችንን በርከክ ብለን ጸሎት አድርገን ተኛን ማለት ነው። ጧትም እንደተለመደው ያው ጸሎታችን አድርሰን ቀድሜ እኔ ነበርኩ የወጣው። ስወጣ ያው እንደዛው እንደተቀመጠ አገኘ ነው ማለት ነው። ከዛ ያው በስክሪኑ ላይ እንደምትመለከቱት ቀረጽኩትኝ አቀማመጡን። እንግዲህ በመኪናውና በአጥሩ መካከል ያለውን እያያችሁ ነው። እንደዚህ ቀረጽኩትኝና ዙም አደረኩትኝ። ከዛ ግቢ ውስጥና ቤታችን ውስጥ የተጣለ ነገር ቢሆን እዛው ጸሎቴን አድርጌ እዛው ጸበል ረጭቼ እዛው አቃጥለ ነው ይወገዳል። ይሄ ውጭ ላይ ነው ያለው። ምናልባት እኔ እዛ ቆሜ ጸሎት ባረክ እንግዲህ የሚያይ ሰው ሌላ ነገር ነው የሚያስብ። እቃውንም እኔ ያስቀመጥኩትም ሊመስለው ይችላል። መተት አድራጊውም እኔ ለመስለው ይችላለሁኝ፣ ያ የመኪናው ባለቤትም ይሁን አላፊ አግዳሚው። ስለዚህ ምንድነው ማድረግ ያለብኝ? እግዚአብሔር እንደ እምነቴ እንዲያደርግልኝ ምን ሐሳብ መጣልኝ? እዛው ቆሜ ይሄን ነገር ቀርጬዋለሁ፣ ፎቶ አንስቼዋለሁ አይደለ? በቃ ዙም አረኩት፣ በደንብ የተጣለውን እቃ ዙም አረኩትና ቤቴ ገብቼ ቀጥቅጬ ጸሎት አድርጌ ቦታው ላይ በሆን ፊት ለፊት ያንን ጸሎት አድርጌ እንደመረጨው ስልኬ ጸበል ረጨሁት። ከዛ ጸሎት ያረኩበትን ጧፍ አጠንኩት። ስልኬ እንደዚህ አድርጌ ፎቶ እንደዚህ እየታየ አጠንኩትኝ ማለት ነው። ከዛ
እነዚህን ሰዎች ወጥቼ ጸበል እንርጨው ስል እምነት በጸበል ተበጥጦ እንርጨው ስል ወይ ቃጠል ስል እንዳይቃወሙኝ እግዚአብሔር ሆይ ለኔ አፍና አንደበቱ ነኝ፣ እነሱ ላይ ደግሞ አድረህ ሰሚ ጆሮ ሆነኝ፣ እዝነ ልቦናቸውን ክፈትልኝ አደራ እግዚአብሔር ብዬ የራሴንም የግሌን ጸሎት አድርጌ ትንሽ ሰገድ አድርጌ ወጣው ማለት ነው። ልክ ስወጣ ማንም የለም። ሰው ሳያዩ ነው መድፋት ያለብኝ። ሌላ የሚያየን ሰው ምን ይላል ሌላ ነገር ይመስለዋል አልኩኝና ከእናቴ ጋር ስማከር ምን አለችኝ፣ ቆይ እኔ ውጩን እንደማጸዳ አርከፍክፍ ያስመስዬ በደንብ በባሊ አድርገህ ስጠኝ እምነቱና ጸበሉን ቀላቅለህ አለችኝና ወጣች። ልክ እሷ መጥረግ ምናምን ስትጀምር እኔ ውሃ እንደማርከፈክፍ አልኩኝና ረጨንበት ማለት ነው። ያንን ነገር ረጨንበት በደንብ ውስጡ እስኪገባበት አድርገን ራቅ ብለን በደንብ አደረግንበት ማለት ነው ውስጡ ላይ። ከዛ ምን መጣ፣ የመኪናው ባለቤት ልጅ ነው፣ ወጣት ነው፣ አብሮ አደጋችን ነው። አባትየው መጣና ይሄን ነገር ደግሞ አስቀምጡብን፣ ከዚህም በፊት እኮ 4ቱን የመኪና መክፈቻ በር የለም ካካ ቀብተውብን በእንጨት ፈቅፍቀን ከዛ ጸበል ይሁን ውሃ ነው መሰለኝ ረጭተንበት በቃ ወደ ስራችን ሄደን ልጄም ወደ ስራው ሄደና አረ በጣም አስቸጋሪ ነው ሰው ምናምን ሲል አዎ ምናምን ይሄው በቃ ብለን እሱም እያየ አደረግንበት። ቆይ ከቤትም ቀርቼ ልምጣ በጀሪካን ብዬ እምነትና ጸበል አድርጌ በደንብ አፈሰስንበት ማለት ነው። ከዛ እቤት ገባሁኝና ላቃጥለው ስል አንደኛ መኪናው ቆሟል፣ አጥራችን ስር ነው፣ ምን ማድረግ ነው ያለብኝ አልኩኝና ልጁን ፈልጌው ነበር ብዬ እናቴ ላኳት። ልጁ የለም እንዴ ምናምን ብላ ሲጠራ አይ ወጣ ብሏል ይመጣል፣ ሲመጣ መጥቶ አንኳኩቶ ይጠራሃል አሉኝ። እቤት ጠበቅኩት፣ መጣ ጠራኝ። ይሄን ነገር አየሁ ስለው አየሁት እኮ ምን ይሻላል እባክህ ምናምን ሲል አይ እምነትም ጸሎትም ምንም አድርገንበታል፣ ጸበልም ምንም ተደርጎበታል፣ ችግር የለውም አንተ ብቻ በቃ እናንድደው ይሄ መቃጠል አለበት አልኩት። ይቃጠል ምንም ችግር ምንም ለምን እንዴት ምናምን አላለኝም። በቃ እግዚአብሔር ይሰራል። አያችሁ ጸሎት አድርጋችሁ ከቤት ስትወጡ ለዚህ ነገር ብቻ አይደለም፣ ስራም ስትሄዱ ፕሮግራም ድግስም ቤተሰብም ጋር ጓደኛም ጋር ዘመድም ጋር ምንም ጋር ሄዱ የትም ብቻ ከቤት ስትወጡ ጸሎት አድርጋችሁ ስትወጡ እግዚአብሔር ይሰራል። በምትሄዱበት ይከተላችኋል ጠባቂ መልአካችሁ፣ አንደበታችሁ ላይ ሆናችሁ ይናገራል። የምትናገሩት ሰው ጋር ሄዶ ተጽዕኖ ይፈጥራል፣ መልካም ነገር ይፈጥራል፣ ይቀይራል፣ ሰውን ያስተምራልና እኔ ጥሩ ሆኜ እኔ መልካም ሆኜ እኔ በጎና መልካም ስራ ኖሮኝ አይደለም። እኔ አንድ ተራ ኃጢአተኛ ነኝ፣ ግን እግዚአብሔር ረዳኝ በዚህ ነገር ላይና ጸሎት አድርጎ መውጣት ትልቅ ጥቅም አለው። ከዚህ አንፃር ነውና እሺ ያለኝ። ከዛ በቃ መኪናውን ላንሷ ሲለኝ ወደፊት ከነዳው ወደ አስፋልት ከነዳው ገጭቶት ነው እቃውን የሚሄደው። እንደዛ አይደለም ማድረግ ያለብህ ወደ ኋላ አልኩት። እቃውን ሸሻው ወደ ኋላ እንዳትገጨው ብዬ ወደ ኋላ ሸሻው። ቤንዚን አመጣ ከመኪናው ላይ መጠጠና ከዛ እንግዲህ ውድ ቤተሰቦቼ በስክሪኑ ላይ እንደምትመለከቱ ነው እንግዲህ አቃጠል ነው ማለት ነው። እንደውም ማዳበሪያው ተቃጠለ፣ ከዛ ውስጥ ያለው ኩርቱ ፌስታል ተቃጠለ። ሃይላንዱ ግን ውስጡ ያው ፈሳሽ ነገር ስላለው ለመግለጽ በጣም ያስጠላል። እንዲህ ነው ለማለት በጣም ደስ የማይል ነገር ነው። ፈርሳት ትሉት የሆነ ነገር ብቻ ቆሻሻ ነገር ነው ውስጡ የሞላውና ያው ውስጡ ፈሳሽ ስላለው ውሃ ነገር ምንድነው ጭርምትምት ብሎ ዋንዴ ፍስስ አይልም፣ ባዶ አይደለማ። ስለዚህ በደንብ እንዲቃጠል ምን አደረግን? ጨርቃ መጣና ላይ አድርገን ጨርቁ ለቤንዚን አድርገን ለኮስ ነው፣ ነደደ ማለት ነው። እንደውም ጠቆረ ነገር እንደዚህ እንደመጨረማመት ነገር ሆነ ማለት ነው። ከዛ በቃ አንተም ጸበል ልስጥና መኪናን ርጫት በቃ እኔም ወደ ቤት ልግባ ምናምን ስለው አይ በቃ እኔ ጋር ጸበል አለ ችግር የለውም ማለት እሱም ወደ መኪናው ሄደ፣ እኔም ወደ ቤት የገባው። ከዛ ስወጣ የሆነ ሰዓት ላይ ጠፍቷል ማለት ነው። ሳየው ምንድነው እንትን ብሏል፣ ተበሳስቷል። ያው እሳቱ በስቶት ማለት የተቃጠለው። ከዛ እንዴት ልበላችሁ እኔ በሬ ላይ ቆሜ በጣም በቃ የኛን አካባቢ እዛ በቅርብ ያለው ነገር ሁሉ ማለት ምንድነው በከለው ነው የሚባለው፣ አወደው ነው የሚባለው። በጣም በቃ የሚያስጠላ ሽታ ልነግራችሁ አልችልም። እኔ በህይወቴ ሸቶኝ አያውቅም እንደዛ ሽታ። ላካበድባችሁ ሳይሆን በቃ ማለት ፊል ያረኩትን ነው የምነግራችሁና በጣም ነው የሚደብረው ሽታው። ከዛ በኋላ ምንድን ያደረግነው እጃችንን እምነት ተቀባንና ኩርቱ ፌስታል መጣ፣ ኩርቱ ፌስታል ውስጥ ጨመርነው ቀስ ብለን። ከዛ የቆሻሻ መዳበሪያ ትልቅ ፌስታል መጥቶ ተቋጥሮ በገመድ የተጎተተ ተጣለ ማለት ነው። ይሄ ምን ማለት ነው? መጀመሪያ መምህራኖቻችን አባቶቻችን እንዳስተማሩን አድርገን አስወገር ነው፣ እርምጃ ወሰድንበት። ከዛ በኋላ ደግሞ ያው ልጆች መተው ሳያውቁ አሁን እያዩት ቢረግጡት የሆነ ነገር ሲጨኳስም ሲጫወቱ ቢጨፈላለቅ በቃ ፈሶ እንግዲህ አስቡት። በቃ ሰፈሩ ሁላ ነው የሚበካከለው በዛ ሽታ። ጥሩም አይደለም። ስለሆነ መጣል ስላለብን ተወገደ ማለት ነው። እንግዲህ እንደማጠቃለያ የምሰጣችሁ ነገር ምንድነው? በቃ መንፈሳዊ ሕይወትን ክርስትናን በተግባር ኑሩት ለማለት ነው። አንዳንድ ሰዎች ስለ መናፍስት ታውቃላችሁ፣ ግን እሾኩን በሾክ እያላችሁ
መተት ሲወረወርባችሁ የሆነ ነገር በራችሁ ላይ ሲጣል ቤታችሁ ላይ የሆነ ነገር ስታገኙ ደብተራና ጠንቋይ ጋር ነው በደብተራ የታሰረ በደብተራ ይፈታል በጠንቋይ የታሰረ በጠንቋይ ይፈታል እያላችሁ የገባውና የተላከው ሳያንስ ድጋሜ ሄዳችሁ ደግሞ ሌላ እኮ ተሰብስባችሁ ትመጣላችሁ። ከሰው በቡዳ መልክና በመተት መልክ ከመጣው ይልቅ እናንተ ወይ ደግሞ እኛ በራሳችን ተልከስክሰን ያመጣነው ነገር ከኛ ትጋትና ልፋት ይፈልጋል። በፍቃዳችን ነው ነፃ ፍቃዳችን ተጠቅመን ነው ሄደን ያመጣነው ያን ነገር። ስለዚህ ተጠንቀቁ፣ ንቁ። የምትወስዱት እርምጃ በኋላ ዋጋ እንዳያስከፍላችሁ ንቁ። አጅሪው ምንም ችግር የለበትም። በእጃችሁ ትጨብጣላችሁ ወይ በእግር ትጸልዛላችሁ። በጣም መራቃችሁ ነው። በእናንተ ቤት በእንጨት ነው እጄ ላይ ፌስታል አድርጌ ነው ትላላችሁ። ምንም ችግር የለበትም። ከዛ ይገባል ወይ እግር ወይ እጅ ወይ ነገር ይያዝና ሆስፒታል ሄደ 10 ቦታ ስትመረመሪ ምን ይባላል? 10 አይነት በሽታ ይነገራል። እንዴ ችግር ምንድነው? እንዴ በሽታ ያልታወቀም እንዴት ይሄ ነው አልባልም ትላለህ። ወይ ደግሞ ምን ያደርጋል? ተመርምረህ ምንም የለብህም ግን እንዲህ ማስታገሻ እንስጥ ምን እንደሆነ አይታወቅም ተብለ ውስብስብ ያለ የሕክምና ውጤት ትሰማለህ ማለት ነው። ብለው በሕክምናው ቢሲል ደግሞ እስቲ ጸበሉን ደግሞ ልሞክረው እንዲህ ነው የምንለው አይደል? ለምን እንላለን? አንድና አንድ መዳኛችን እግዚአብሔር ነው። ከዚህ ስርዓት የሚፈተን ሳይንስ አይደለም፣ በላቦራቶሪ ይታይ። ስለዚህ በቃ ይሄን ነገር እንደዚህ አይነት ነገር የገጠማችሁ ሰዎች ካላችሁ ባካችሁ ተጠመቁ፣ ንስሐ ግቡ፣ ቅዱስ ቁርባን ተቀበሉ፣ ጸልዩ፣ ስገዱ። ከዛ ታዩታላችሁ። በቃ ነገሩን በጋድ ታዩታላችሁ። ከዛ ደግሞ ይሄን ስታዩ ደግሞ ጸበል ላይ ጮኸ ብላችሁ ወይ ጎረቤታችሁን ወይ አንሰው ሄዳችሁ ለመወቀስ አይደለም አንተ እንደዚህ ያርገኛል ብላችሁ ልቦና ሰጠው ብሎ መጸለይ እንጂ የሱን መጨረሻ ያሳየኝ እንደው እሱን አንድ ነገር ሳታረግልኝ የኔ ቅዱስ ሚካኤል ምናምን ምንል ሰዎች አለና ባካችሁ እንደዚህ አይባልም። ልቦና ሰጠው፣ ማስተዋሉን መልስ፣ በጸሎት ማሰብ ያንን ሰው ሱባኤ ስትገቡ በሱባኤ ማሰብ፣ ልቦና ሰጠው፣ ማስተዋሉን መልስ። እንዲህ ጥላይን ረገጣችሁት በውሃ ቀጠነ ሰፈር ላይ እንዲሚጣላ በቃ አፉ ባለጌ የሆነ ሰው ካለ በቃ ልቦና እንዲሰጠው በረድ እንዲል በጸሎት ማሰብ ነው ያንን ሰው። ተረዳችሁኝ አይደለ? እንግዲህ እኔ እስከማውቀው ይሄንን ብታረጉ ጥሩ አስባለሁ። ማንኛውም ራሱ ይሄ የመተቱ ነገር በጣም እየከፋ መጥቷል እያለ ነው አይደለ? የመናፍስቱ ውጊያ እንግዲህ እየገባው መጥቷል መሰለኝ። አሁንም እግዚአብሔር ይግለጽለት። ግን ደግሞ አሁን ደግሞ በቅርብ ደግሞ ያቀረበው አለ። የእጄ መዳፍ አስነበብኩኝ የካሜራማኔም ተነበበ። በቃ ከሌሎች የሚለየኝ ነገር ከሌሎች ሰዎች እኔ ላይ ምን አይተሃል? ምን ማለት ነው? በሚዲያ ይሄንን እንደ ልዩ ተስጦና ጸጋ እንዳለው ነገር አድርጎ ማለት የጥንቁልና አሰራር ነው፣ የድብትርና አሰራር ነው። አውደ ነገሥት፣ የእጅ መዳፍ ማንበብ፣ ይሄ ሜዲቴሽን፣ ዮጋ በቃ እንዳለ በቃ አልኳችሁ እኮ ይሄ ከቤተ ክርስቲያን ስርዓት ዶግማ ቀኖና ውጪ የሆኑ ነገሮች ናቸው፣ ማይፈቀዱ ነገሮች ናቸው። እኔ ያልሺ በበዓት ውስጥ ሆነው በሳምንት አንዴ እየበሉ ቅጠል ጥሬ እየቆረጠሙ እየሰገዱ እግዚአብሔር ይግለጥላቸውም፣ በራእይ ይታያቸውም፣ በህልምም ይታያቸውም። እነሱ በጾም በጸሎት ተክተው ስጋቸውን ጎስመው ከዓለም ርቀው ነው ይሄ ነገር የሚገለጥላቸው። እዚህ ጋር መታችሁ ደግሞ የምታምታቱ ሰዎች አላችሁ። ሜዲቴሽንን አርምሞ ነው ተመስጦ ነው ብላችሁ አቆላምጣችሁት ሰው ግራ እንዲጋባና እንዲምታታ ችግር የለውም ብሎ እንዲያስብ ይሄ ምንድነው የሚባለው? መምህር አንድ የሚለው ነገር አለ። የራሳችሁን ሃይማኖት አትፍጠሩ የሚለው ነገር አለ። በቃ ራሳችሁን እንደሚመቻችሁ አድርጋችሁ የምትቀርጹት የምታመቻቹት ነገር አለ። እንደዚህ የሚባል ነገር በቃ ሜዲቴሽን የኦሼ ራምፓ መንፈስ፣ የፍልስፍናው መንፈስ፣ ሜዲቴሽኑ፣ ዮጋው፣ ቻክራ፣ ሰርዳይ፣ አረ በቃ ብዙ ነገር ነው ያለው። ይሄ በእጅ ዕቃ ማንቀሳቀስ፣ በአየር ላይ መንሳፈፍ፣ በውሃ ላይ መሄድ፣ እነዚህ የምትሉት ነገር በሙሉ እንደ ልዩ ተሰጦ እያያችሁ እየጠፋችሁ ነው። ከሰው በአይኗ ሰው አይታ እሷ ድንገት ከካፌ ወጣ ከመንገድ ላይ ያልደከመው ሰው ጧት ተነስቶ ይመጣ ሰው ስታይ ኢነርጂ ትሰርቃለች። ምንድነው ታዲያ? ይሄ እኮ በቃ ባጭሩ ምንድነው? ቫምፓየር ነው ማለት ነው። ሳክ ያረጋል ማለት ነው። በቃ የቡዳው መንፈስ በደንብ ሰልጥኖ ይሄን እየሰራ ነው ማለት ነው። ምንም እኮ ልዩ ተሰጦ ከእግዚአብሔር የተሰጠ ጸጋ እኮ አይደለም። መለየት አቅቷቸዋል፣ ተምታቶባቸዋል። ህዝቡን ግራ አታጋቡት። በቃ አጋንንታዊ አሰራር ነው፣ አጋንንታዊ አሰራር ነው። 100% ይመቸዋል። ስለዚህ ይችላል። ውድ ቤተሰቦቼ እንንቃ፣ እርምጃ እንውሰድ፣ ወደ ተግባር እንግባ ማለት ፈልጋለሁኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። ለሌሎች
ሼር አድርጉላቸው። እንግዲህ ላይክ በማድረግ ደግሞ ለሌሎች ይደርሳል ስለሚባል በደንብ ላይክ አድርጉ። አመሰግናለሁ። ሰላሙን